ምንድነው እየተካሄደ ያለው? እቴነሽ ባትናገር ኖሮ እኮ ስለምን ታይነስ ነው የምታወራው? አንቺ ታረጋግሽ። ነይ አንቺ ነሽ ቤቴ የምትበጠብጪው አንቺ ነሽ። አንቺ ነሽ ቤቴ የምትበጠብጪው አንቺ ነሽ ቤቴ የምትበጠብጪው። እንከሱ እንዴ ምን እንደምታወራ ግን ታውቃለህ? ምን ማለት በቃ እየነገርኩሽ ያለሁት የልቤን ነው። በቃ የውስጤን ማለት እኔ በጣም ነው የምወዳት እሷን ነው። ከቻልሽ እንደውም አለያይልኝ። እሱ ቢተዋት እኔ አልተዋትም። አለያይልኝ? አዎ ብትለያይ ደስ ይለኛል። ከቻልሽ ደግሞ ምንም በቃ እኔ በጣም ስለምወዳት ነው። ምንም ብትይኝ በይሳታው ልሰማሽ። የሰው ትዳር እኮ ነው 5 ዓመት ከምናምን የፈጁበትን ትዳር ነው እንደ ቀልድ አፍርሽውና የኔ ትሁን እያልክ ያለኸው። እኔ ምን አገባኝ ስለሱ ትዳር ስለራሴ ህይወት እንጂ። ያክስትህ ልጅ ነው አይደል? ቦታ አስገብተሽ ነው እንዴ? ካሜራ እዚህ ቤት ተደቅኖ ነበር። ካሜራ አስቀምጣ ነበር። የቤት አጋዥ የሆነችው መጣ እኮ። የምን ካሜራ ነው? ቤቴ ማን ነው የደቀነው? ቤቴ ውስጥ የኔ ገመና ለመውሰድ ማን ነው ካሜራ የደቀነው? ረጋ ብለህ አውራኝ። ያየኸው ቪዲዮ ልክ ነው፣ ግን የቤት አጋዥ ኮናፍከሽ የማይመጣውት መስታቀፋስ እሺ አከፊሽ እንደዚህ አትሽለኝ። እስኪ ልሞክር። ጸጉር ተገለጠ ነው። ስለምን ገበና ነው የምታወራው? አንቺ ማንሽ? ምንድነው እዚህ የምታወራው? በቃ እዚህ ቤት ብራው ይሁን ሰው ምን ያደርጋል? ሊሰለቅ ቤት አይደለም እንዴ ነው ወይስ አንተ ወርደት እንዳይታወቅብህ ብለህ ነው እኔ ላይ እንደምትሆነው? እንግዲህ ተመልካቾቼ ያው ውስጥ የተፈጠረውን አይታችኋል። መኖሪያ ቤቷ ባልየውም እንደማይፈልጋትና ከዚህ በኋላ ምንም ነገር ማድረግ እንደማይፈልግ ነው። ግን በሱ ወገን ወይም ደግሞ ባየናው ቪዲዮ ብቻ ከምንፈርድ እሷንም ማነጋገር አለብኝ ብዬ ይዣት መጥቻለሁ። እዚሁ ስቱዲዮ ትገኛለች። ያው የተፈጠረው እንዳያችሁት ነው። እስቲ እሷ ደግሞ ምክንያቷን ትነግረናለች። አብራችሁን ቆዩ። ያው የተፈጠረው በጣም ነው የማዝነው። ደግሞ ልክ ስራ አልሰራሽም ብዬ ነው የማስበው አይደለ? እንዴት እንደዛ ማለት? እሺ እኔ አሁን ምን ማድረግ እችላለሁ? ምንም እኮ ማድረግ አልችልም። በቃ አይተሽዋል የሚደረገው ነገር ሁሉ ነግሬሻለሁ። እኔ ከዚህ በላይ በምን ሀሳብ እንዳስረዳሽ ነው የምትፈልጊው? ምን ማለት ነው? ልክ ነኝ ብለሽ ነው የምታስቢው አሁን ያደረግሽው ነገር? እንዴው ትክክል ነኝ እኔ። እሺ ምን ላድርግ? ትዳሬ ውስጥ ሰላም የለም። በቃ ጤነኛ አይነት ግንኙነት የለንም። ስለዚህ ምንድነው ማድረግ የምችለው አማራጭ? ቆይ ምንድነው የምትይ? ማለት ትዳሬ ውስጥ ሰላም የለም። እኔ ከዚህ በፊት ስሰማው ሰላማዊ ሰው እንደሆናችሁ ትዳራችሁ ላይ ምንም እንከን እንደሌለ ነው። እሱማ ልክ ነው እኮ እንከን የለም። ግን ደግሞ እኔ እንደምፈልገው አይነት ወንድ አይደለም። በቃ እሱ እኔ በምፈልገው ደረጃ ልክ እያስደሰተኝ አይደለም። ስለዚህ ምንድነው ማድረግ የምችለው? ጥፋተኛ እያደረጋችሁ ነው እንዴ? ከአክስቱ ልጅ ጋር ሆኖ ተኝተሽ ያገኘሽ አይደለም? ከማንም ጋር ሊሆን ይችላል። በቃ ደስታዬን አልሰጠኝማ። እንዴ ምን ማለት ነው? ተነጋግሮ መለያየት ወይም ደግሞ ወደ ፍቺ ማምራት አይሻልም? እሱን ማጣት አልፈልግም። ይኸውልሽ እኔ የምወደው ሰው ነው። ስለዚህ እሱን ማጣት ደግሞ አልፈልግም። በቃ እንዳላጣው ሌላ መፍትሄ በዙሪያ ያለን ነገር ሳስብ ሌላ የመጣልኝ ሀሳብ የለም። በቃ እሱ ደግሞ በጣም ደስ የሚል ሰው ነው፣ ያስደስተኛል። በቃ ሌላ የተፈጠረ ነገር የለም። እሱም ባከራዩ ይላል። እዚህም እናንተ አትረዱኝም። እኔ ምንድነው ማድረግ የምችለው? ቆይ ልጁ ያክስት ልጅ ተደጋጋሚ ደግሞ ወደ እናንተ ቤት እንዳይመጣ ነው የተነገረ አይደለም? ባለቤትሽ ደግሞ ፊልድ ነው የሚሆነው ብዙ ጊዜ አይደለም? ሳትወጂው ነው ያገባሽው? ከባለቤትሽ ጋር እንዴት ነበር ትውውቃችሁ? አረ በፍጹም በጣም ተዋደን የተጋባ ነው። አሁን እንደዚህ ተፈጥሮ እንደዚህ አይነት ችግር ውስጥ ሆነን ስላየሽ እንጂ በፍጹም እንደዚህ ብለሽ የምትጠረጥረው አይነት እንኳን ትዳር አይደለም ያለው። እኔና እሱ ስንጋባም በስርዓት ነው የተጋባ ነው። ቤተሰብ አውቆ በስርዓት ተሙሽሬ ነው የወጣሁት እኔ ከእናት ከአባቴ ቤት። ስለዚህ አሁን ይሄ እንደዚህ ደርሶ የሚደረግበት ነገር አይደለም አውቃለሁ እኮ። ግን ደግሞ በቃ ምንም አማራጭ የለኝም። በእኔ በኩልም ሆነሽ ተረጅኝ። እንዴት ነው ሴት ልጅ ደስ የሚላትን ነገር ሳታደርግ ሁልጊዜ ትዳር ውስጥ? እሱ ፊልድ ነው ስራውን ነው የሚለው። እኔ ልጅ መውለድ ፈልጋለሁ። ሴት ልጅ ስትሆኚ እድሜሽ ይሄዳል፣ ስንት ነገር አለ። ይገባኛል። ግን እሱን ማነጋገር አይሻልም? ወይስ የአክስቱን ልጅ የእሱ ልጅ ነው ብለሽ ልታቀርብለት ነበር የፈለግሽው? እንደዛንም ለማድረግ ደግሞ አልፈልግም። ምን እያልሽ ነው? ተናገርሻለሽም ታውቂዋለሽ እንዴ? ምን እያልሽ ነው? ንግግሬ ግን ልጅ እፈልጋለሁ ስለዚህ ነው እያልሽኛለሽ። አዎ ከሱ ጋራ በቃ ምንም አይነት ግንኙነት በምናደርግበት ጊዜ ደስተኛ አይደለሁም። ደስተኛ እየሰጠኝ አይደለም። በቃ እንደሌላ ወንዶች ይሄ አልጋ ላይ ጎበዝ የምንለው አይነት ወንድ አይደለም። በቃ ማለት ጎበዝ እኔ እንጃ፣ ይቅርታ ለምን እኔ እንጃ ምን ማለት እንዳለብኝ። ጎበዝ አይደለም ስትይ ይኸውልሽ በግንኙነት ሰዓት እኔን የሚያረካኝ አይነት ወንድ አይደለም፣ ወይ ደግሞ አልጋ ላይ በምንሆንበት ሰዓት የሚያስደስተኝ አይነት ወንድ አይደለም። እኔ ደግሞ ከሱ ውጪ ሌላ ሰው ጋር ይሄንን ነገር ማግኘት ከቻልኩ ኦልሬዲ ደስተኛን ከሰጠኝ ምንድነው ችግሩ?
ስለዚህ ፈተሽ ለምን የምትወጂው ወይም የሚያስደስትሽ ሰው ጋር ልሄድሽ? ለምን እሱ ላይ መደረብ አስፈለገ? ምን ሆነሻል? እሱ እኮ ነው እያስተዳደረኝ ያለው። ስለሚያስተዳድርሽ ብቻ ነው? የሚያስተዳድረኝ እሱ ነው። ትዳሬ ውስጥ በቃ ትልቁን በህይወቴ ውስጥ ያለው ነገር በሙሉ ሰርቬይ የማደርገው በሱ ነው። እንዴት ነው ይሄን ነገር አጥቼ ነው ሌላ ሰው ይዘሽ መኖራችን ምናምን ብለሽ ብትናገር ከማን ጋር ነው እንደዚህ ህይወት የምጀምረው? እንደምታውቂው ደግሞ ያጎቱ ልጅም ቢሆን የዛን ያክል ገንዘብ ያለውና ሀብታም ሰው አይደለም። ቢሆንማ እስካሁንም እኔም አልቀመጥም። ትሄጃለሽ ማለት ነው? አዎ ምን ሰራ? ስለዚህ አሁን ባለቤትሽ ጋር ያለሽው ለገንዘብ ብለሽ ነው ማለት ትችያለሽ። በጣም ግራ እያጋባሽኝ ነው። የት ነው የተዋወቃችሁት ከባለቤትሽ ጋር? ስራ ቦታ ነው የተዋወቅነው። እሺ በጣም ተቀጥሬ ነበር የምሰራው። እሱ ደግሞ እዛ ከሚሰሩት ሰዎች ጋራ በጣም የጠበቀ ግንኙነት እንደዚህ ጉዳይ አስፈጻሚ ምናምን አይነት ሰው ነው እና ብዙ ትልልቅ ጉዳዮችን ያስፈጥራል ካምፓኒ ውስጥ። በዛ ምክንያት የተዋወቅነው። ስለዚህ እዛን ሰዓት ስንተዋወቅ በጣም ደስተኛ ነበርኩኝ። ጥሩ ሰው ነው እንደነገርኩሽ። እኔ አሁንም እሱ ላይ ክፋት የለብኝም። በቃ መልካም ሰው ነው። መልካምነቱን አልካድኩም። ይሄ ነገር ግን እኔ በሱ ላይ ስፈጽም በቃ ቢያንስ እኔ ህይወቴን ደስተኛ መሆን ስላልቻልኩኝ፣ ምክንያቱም እሱ ፊልድ ነው አብዛኛውን ጊዜ የሚሆነው ብዙ ስራ ነው የሚሰራው። አንድ ስራ ብቻ የሚሰራ አይነት ሰው አይደለም። እኔን ለማስተዳደር ሊሆን ይችላል፣ አላውቅም፣ ሌላ ነገር ሰርቫይቭ ለማድረግ ሊሆን ይችላል። ግን ደግሞ በቃ ምንም ደስታ እየሰጠኝ አይደለም። ይሄን እሱ ወጥቶ መግባት ወይ ደግሞ ስራ ብቻውን በቂ አይደለም። ሴት ስትሆኚ ደግሞ ይሄ ልትረጂኝ ይገባል። በጓደኝነት ስንት ዓመት ቆያችሁ? በጓደኝነት ኦልሬዲ ወደ 3 ዓመት 2 ዓመት ከግማሽ እንደዛ ነበር። ትዳር ውስጥ እስካሁን በትዳር አሁን 3 ዓመት ሊሆን ነው። ኦልሬዲ 5 ዓመት ምናምን ፍቅረኝ እኮ ነው ማለት ረጅም ዓመት እኮ ነው ከሱ ጋር ሳልፍ እንደ ቀልድ ተለያየውን ነገር ልትዩ የምትችው አይነት ትዳር አይደለም። በእርግጥ ብዙ መስዋዕትነት ከፍሏል ለኔ ሲል ብዙ ነገር አድርጓል። ግን ደግሞ እኔ ይሄንን አሁን ልቀበለው አልችልም። ቢኮዝ እኔ በቃ ደስታ እየሰጠኝ አይደለም። ከ3 ዓመት ሙሉ አብረሽው እየኖርሽ ነው በትዳር አልጋ ላይ እያስደስተኝ አይደለም ነው እያሻለሽ አይደለም። ስለዚህ እሱን ለምን መንገር አላስፈለገም? ወይም ደግሞ ሕክምና አሁን ደግሞ ቴክኖሎጂው ምረቋል ወደ ሕክምና ምን ብለሽ ነው የምትናገሪው? ምን ብለሽ ነው የምትናገሪው? አንተ ደስተኛ ስለማታረገኝ አንተ ልፈታክ ነው የምትይው ወይስ ደግሞ ምንድነው የምትይው? ሕክምና እንዲወስድ ለምን አላደረግሽ? እንዴት ነው ሕክምና እንዲወስድ ማድረገው? እሱ እኮ ራሱን የሚያውቅ ሰው ነው፣ ትልቅ ሰው ነው አይደለ? እንደ ህፃን ልጅ እንደዚህ ታከም፣ እንደዚህ ሁን፣ በዚህ ገባ፣ በዚህ ውጣ የሚባል አይነት ሰው አይደለም። ሰው የራሱን ስሜት እሱ በቂ ነው ብሎ ካሰበ በቂ ነው ለሱ። ለኔ ደግሞ በቂ ካልሆነ በቂ አይደለም። ሰው ይሄንን ነገር እንዴት ነው አሁን ሕክምና ምናምን ብዬ ገና ሌላ ነገር ውስጥ መጋቡ? ስለዚህ በሰላማዊ መንገድ እኮ መንገዳችሁን መጨረስ ትችይ ነበር። እሱ መች ጠፋኝ? እየነገርኩሽ ነው። አሁን ገንዘብ ብለሽና እንዴት የ5 ዓመት ከምናምን ፍቅረኛሽን ወይም ባለቤትሽን ለምን መጉዳት አስፈለገ? ይኸውልሽ እኔ እሱም እያስጨንቀኛል። እየተረዳሽኝ አይደለም። አሁን እዛ ያለውን ክርክር እየደገምሽብኝ ያለሽው። አዎ ይገባኛል፣ ግን እንዴት? እኔ በጣም አወዛገብሽኝ። ለምን እንደዚህ ይሆናል ብዬ ስላሰብኩ ነው። በቃ ገንዘብ እጄ ላይ የለም። እኔ ሰርቼ የምተዳደር አይነት ሰው አይደለሁኝም። ቢኮዝ እኔ ቤት ውስጥ ነው ያለሁት፣ ከባለቤቴ ጋራ እየኖርን ነው። አዎ፣ ግን ደግሞ ሁሉ ነገር ሰርቫይቭ የሚያደርገው እሱ ነው። እሱን ደግሞ አጥቼ እኔ ሰው አልሆንም። ቤተሰቦቼን የማስተዳድረው እኔ ነኝ፣ በሱ ገንዘብ ማለት ነው። ይገባሻል? አሁንስ እሺ ተደረሰበት ምናምን ምን ልታረጊ ነው? ቤተሰቦችሽን በምን ልትረጂ ነው? አላውቅም፣ ግን ከሱ ጋራ በፍጹም መለየት እንደሌለብኝ ነው የማውቀው። እሱ ካልፈለገስ? አለመፈለግ ያደረግሽው ነገር እኮ ትልቅ ጥፋት ነው። በቃ አለመፈለግ አይችልም። ምን ያላቅም በሆነ መንገድ አሁን እናንተ ናችሁ አይደል እዚህ ሁሉ ጣጣ ውስጥ የከተታችሁኝ። በሆነ መንገድ ከዚህ ሰውዬ ጋር አንድ ታረጉ እያወቀን ለገንዘብ እንደምትቀርብ እያወቅን ነው እኛ አንድ የምናደርገው። ይሄንን ሁሉ ነገር እኮ የምነግርሽ ይኸውልሽ ቤት የመጣሽ ጉዴን ስላየሽ እንጂ ሌላ ነገር ኖሮኝ አይደለም። ይገባኛል። የሰራችው ስራ ከሌላው ወንድ ጋር ቢሆን እንደውም ትንሽ ይሻላል ብዬ አስባለሁ። ቺት ማድረግ ተገቢ ነው ብዬ ግን አላምንም። ግን ከአክስት ልጅ ጋር እንዴት እንደዛ አድርገሽ? እሱስ ፈቃደኛ ነበረ? ማን እንዴት ተፈጠረ? ቆይ ከሱ ጋር ይኸውልሽ እሱም ገና ልጅ ነው ማለት ከኔ በእድሜ ትንሽ ነው ያንሳል። ስለዚህ በቃ ሌላ ቦታ ሄደ። በዛ ላይ ደግሞ አልጋ ላይ ጎበዝ ነው። በቃ ይሄንን ሳቅ እኔ መተው አልፈለኩም። እሱ አልጋ ላይ ጎበዝ መሆኑን በምን አወቅሽ መጀመሪያ ላይ? አጋጣሚ ይኸውልሽ ለኔ ስሜት አለው እሱ። እሺ ስለዚህ በዛን ሰዓት አጋጣሚ እሱን ክፍለ ሀገር ለፊልድ ወጥቶ ነበረ። በቃ በዛ ሰዓት መጠጥ ጠጣን ምናምን ነገር ተፈጠረ የመጀመሪያ ቀን። ከዛ በኋላ ግን በጣም ደስ የሚል ጊዜ ስላሳለፍኩኝ እኔም ፍላጎቱ ነበር፣ እሱም ፍላጎቱ ነበር። ስለዚህ ያንን ነገር እሱ በሌለበት ጊዜ እሱ አብዛኛውን ጊዜ እኛ ጋር ስለሚመጣ ክላስም እዚህ ስለሚወስድ ብዙ ጊዜ እኛ ጋር ስለሚመጣ በቃ በዛ አጋጣሚ ግንኙነት እናደርጋለን። ሶ ያ ነው እንጂ እኔ አስቤበት ወይ ሆን ብዬ እሱን ለመጉዳት ምናምን አይደለም። አዎ በእርግጥ በቃ ከሱ ጋር መሆኔ እንደማያስደስተኝ አሁንም እየነገርኩሽ ነው። ነገር ግን በቃ እንዴ ትልቅ ጥፋት ነው እያደረግሽ ያለሽው፣ እያወራሽ ያለሽው። በእድሜሽ ታናሽሽ ነው።
ያክስቱ ልጅ ነው። ባለቤትሽ ለአንቺ ታማኝ ነው። አንቺም ለሱ መታመን ሲገባሽ እንደዚህ አይነት ስራ እየሰራሽ ለገንዘብ ብዬ ነው እሱ ጋር ያለሁት ማለት ይሄ በጣም ትልቅ ክደት ነው አይደል? ክደት እንደሆነ እኔ መች ጠፋኝ። ለምን ደጋግመሽ የምጠር በራሴ ላይ የሆነ በቃ ሌላ ነገር ውስጥ እንድገባ ነው የምትፈልጊው? አውቃለሁ እኮ ነገርኩሽ። በቃ እንዴ ልክ እንዳልሆንሽ ካወቅሽ ለምንድን ነው በሰላማዊ መንገድ ፍቻችሁን ማፈጽሙት? አሁንስ ቢሆን በፍጹም መፋታት የለብንም። እየነገርኩሽ ነው። ቤተሰቦቼን የማስተዳድረው በሱ ገንዘብ ነው። እኔ ላጣው አልችልም። እንደኛ ደግሞ ገንዘብ ለገንዘብ እንደምትቀርቢው እያወኩኝ እኔ ህሊና አይፈቅድም። ወንድም አለኝ ትሰሚኛለሽ? እኔ አንቺ ህሊና ላይ ፈቅድ ይችላል፣ የኔ ህሊና ግን ይፈቅዳል። ገባሽ? እኔ ቤተሰቦቼን ማኖርበት ህይወት ነው። የማይመለከታችሁ ነገር ውስጥ ገብታችሁ እዚህ ሁሉ ጉድ ውስጥ ከታችሁኝ። በዚህ በኋላ ግን ይበቃችሁ። እኔ አሁን ብትወጂው ወይም ደግሞ ለሱ ስሜት ቢኖርሽ ስህተት ቢሆን በህክምና ተስተካክሎ አብራችሁ እንድትሆኑ ማድረግ እንችል ነበር። ስህተት እንደሆነ ነገርኩሽ። እኔ የማልወደው አይነት ሰው አይደለም፣ ግን ደግሞ አልጋ ላይ እያስደስተኝ አይደለም ነው እኔ ጥያቄ። ገባሽ? እምጠላው ሰው ሆኖ አይደለም። ብጠላውማ ለምን አገባዋለሁ? ቀድሞ ነው። ሌሎች እኮ ብዙ ወንዶች ነበሩ የዛኔ በዙሪያ የሚፈልጉ። እድሜ ሲሄድ ያው ሴት ስትሆኚ ብዙ ነገር ይመጣል። ይገባኛል። አሁንም ግን ሌላ ወንድ ከመጣ እንደማትመለሺ ነው የማውቀው። ካወራርሽ የተረዳሁት ነገር ገንዘብ ካለው የሆነ ሰው ላንቺ ካስደሰተሽ ትሄጃለሽ። ስለዚህ ይሄ ሰው ደግሞ መጎዳት አለበት ብዬ አላምንም። መጎዳት አለበት ብለሽ ማታሚ ከሆነ እሱን አግባብተሽ በሆነ ህክምናው ይሄን ነገር እንዲያርም አድርገሽ እኔ ትዳሬ መቀጠል ነው የምፈልገው። ትሰሚኛለሽ? አሁን እኮ ቅድም እኮ ለገንዘብ ብዬ ነው እንጂ አዎ ለገንዘብ ብዬ ነው አልኩሽኝ። አልካድኩም ለገንዘብ መሆኑ። ግን ደግሞ እወደዋለሁ። ተለይቼው መኖርም አልችልም። ገንዘቡንም ፈልጋለሁ፣ እሱንም ፈልጋለሁ፣ ትዳሬንም ፈልጋለሁ። ገባሽ እንዴ? እሱ ህክምናውን የማይቀበለው ከሆነስ ይሄን እኮ ነው እኔም ስልሽ የነበረው። ለምን ህክምና ተወስጂ ምናምን ስትይኝ እኮ ያልኩሽ ይሄን ላይቀበለው ይችላል። ምክንያቱም ፍላጎቱ ለማመጥ። እሺ ይሄ ህክምና እሱ ካልፈለገውስ ለገንዘብ ብለሽ ዝም ብለሽ ከሌላ ሰው ጋር የተኛሽ እሱ ቤት እንደ ትዳር ትኖራለሽ ወይስ ደግሞ እንዴት ነው ሀሳብሽ? እኔ ምን ብዬ እንደማስረዳሽ አላውቅም። ለመረጋጋት እየሞከርኩ ነው። በቃ ይኸውልሽ አሁንም ቢሆን እኔ ተስተካክሎ ትዳሬ መቀጠል የሚችል ከሆነ እኔ ትዳሬ መቀጠል ይፈልግ። ህክምናውን ካልፈለገ ነው የምልሽ። እሱን ካልፈለገ እኔ በቃ ሌላ መፍትሄ ይፈልጉ። አላውቅም በቃ ማለት ነው። ሌላ መፍትሄ አላውቅም። ለአንቺ ገንዘብ ሲባል የሱ ህይወት መበላሸት አለበት? አላውቅም። እንደፈለግሽ ማሰብ ትችያለሽ። እኔ በላሽ እያልኩ አይደለም። ራስ ወዳድነት ነው እያየሁብሽ ያለሁት የኔ እህት። እኔ አንቺ ጋር የሆነ እውነት አለ ብዬ ነው እንዴ። በጣም አሁን ላይ ነገሮች ተስተካክለዋል። በጣም ብዙ ነገር ማድረግ እየቻልሽ እንዴት ካክስቱ ልጅ ጋር ለዛው ከታናሽ ወንድም ይኖርሻል። ይሄኔ በሱ አኳያም አይደለም። ሌሎች ሌላ ነገር ውስጥ አትግቢ። አሁን በቃ ማስተካከል የምትችይ ነው። ይሄንን ጉዳይ አስተካክልሽ እኔ ትዳሬ መመለስ የምትችይ ከሆነ ትዳሬ መልሽ። እሱ ካልሆነ ደግሞ ምነግርሽን ስሚ። ካልሆነ ደግሞ እኔ ከሱ መለየት ስለማልፈልግ አሁንም ቢሆን ሌላ መፍትሄም ቢሆን ፈጥራችሁ በሆነ መንገድ ግን ትዳሬ እንድትመልሱልኝ እፈልጋለሁ። ምክንያቱም የምፋታበት ምክንያት እናንተ ስለሆነ እናንተ እኔ ጋር ባትመጡ ነው እቺ የተረገመሽ ናት። ነገር እሷ ምንም አላደረገችም። አንቺ እንደዚህ ሆንሽው ስራሽ ነው። ስለዚህ እኔ ምንም ማድረግ አልችልም። እሱ እንደማይፈልግ የነገረኝ አወራዋለሁ። ተረጋግቶ ደግሞ ኢትስ ኦኬ ካለ ነገሮችን መፍታት ከቻላችሁ ደስ ይለኛል፣ ባትበተኑ። አይ ካለ ግን ምንም ልናደርግ አንችልም። እሱ ነው ወሳኝ። በቃለው ግን በቃ የሆነ መፍትሄ ፈልጊ እባክሽን። አሁን ከዚህ በላይ ምንም ተረጋግቼ ማሰብ እየቻልኩ አይደለም። በቃ ትዳሬ ላጣ አልፈልግም። በስተት የተፈጠረ ነገር ነው። ከጊዜ በኋላ ሲደጋገም እኔ ደስተኛ እየሰጠኝ ስለሆነ ነው ይሄን ነገር ያደረኩት። በቃ ግን ከዚህ በኋላ ምንም ላድርግ አልችልም። በቃ ተረጅ። ምን አባቴ ላድርግሽ? እኔ የት ልሂድ? ሞደቄ የሌለኝ ሰው ነኝ። ነገርኩሽ። ቤተሰቦቼን ማስተዳድረው እኔ ነኝ። እሱን አጥቼ ጥራሽ ደግሞ ይሄንን ኑሮ መጋፈጥ ነው አልችልም። በቃ በሴት ጎን ሆነሽ ይሁንና ወደ ትዳሬ እንድትመልሺ ነው የምፈልገው። በቃ እባክሽን አሁን አንቺንም ለመለመን እየተገደድኩ ነው። እኔ እንድትለምኝኝ አይደለም፣ ግን ያደረግሽው ነገር ደግሞ ልክ አይደለም። በቃ እኮ እሺ ልክ አይደለም። ይቅርታ ማለትም ካለብኝ እኔ ይቅርታ ልበል። የሚሄድበት ቦታ ሁሉ ሄጄ ይቅርታ ልበል። ግን ደግሞ በቃ ትዳሬን ማጣት አልፈልግም። እባክሽ እኔ ማገዝ ባለብኝ መልኩ ላግዝሻለሁ፣ ግን እሱ ነው በቃ ሊወስን የሚችለው። በቃ እንደምንልሽ አሁን አንቺን ያምንሻል። ምክንያቱም ሁሉን ነገር ምስጢራችን እናውቀሻል፣ ብዙ ነገር ታውቂያለሽ። ስለዚህ በቃ አንቺን ነው ከኔ ይልቅ አሁን ሊረዳና ሊሰማ የሚችለው አንቺ ነው። ገብቶሻል? በቃ ሁሉም ነገር ስላወቅሽ። ስለዚህ አሁንም መመለስ እንደምትችይ ነው እኔ የምነግርሽ። በቃ እኔ ምንም ነገር ይቅርታ ምለዋለሁ፣ መቀጣትም ካለብኝ እቀጣለሁ። ሁለተኛ ምን ሌላ ሰው ጋር አልሄድም። በቃ እሱም በሕክምና መንገድ ተስተካክሎ ጤነኛ ነው። በእርግጥ እኮ ግን ደግሞ አልጋ ላይ የሚያስደስተኝ አይነት ሰው ከሆነ እኔ ከሱ ጋር ዘላለም መኖር ነው የምፈልገው። ብዙ ነገር እንትቼለት የመጣሁለት ሰው ነው።
እኔ ማድረግ ባለብኝ መልኩ አደርጋለሁ። አንቺም ረጋ ብለሽ ነገሮችን አስቢ። እሱም ደግሞ ጊዜ እንስጠውና ነገሮችን ያስብበትና የሚሆነውን እናያለን። እንግዲህ ተመልካቾቼ ያው የእሷንም ቃል ሰምተናል። እሷ የምትፈልገው የሰማችሁት ይመስለኛል። ግልጽ አድርጋ ነው የተናገረችው። ያው ዛሬ ትንሽ ረበሽ ስላሉ ሁለቱም ረጋ ብለው ጊዜ እንስጣቸውና የሚፈጠረውን አብረን እናያለን። አብራችሁን ቆዩ። ወዳችኋለሁ። እንግዲህ ተመልካቾቼ ያው ባለፈው የተፈጠረውን አይታችኋል። ይህንንም ሰው ሳታስታውሱት አትቀሩም። ቪዲዮ ላይ የአክስት ልጅ አብሯት የሚተኛ የተባለው ሰው ነው እዚህ ስቱዲዮ እንደ ድንገት ነው የመጣው። እኔም ደግሞ ግር ስላለኝ ላወራሽ እፈልጋለሁ ሲል ያው ካሜራዬን ሳላበራ ምንም አይነት ወሬ እንደማላወራ ነግሬው እስከዛ እንደዛ ካሜራ በርቶ የሚያወራኝ ከሆነ ፈቃደኛ ከሆነ እንዲቀመጥ ነግሬዋለሁ። እሱ ፈቃደኛ ነው። አሁን ካሜራችንን አብርተን ወደ እናንተ እያስተላለፍን ነው። ምን እግር ጣለው ምን ሊለን እንደመጣ ደግሞ ከእሱ አንደበት እንስማ። እሺ እንኳን ደህና መጣክ። እንኳን ደህና ቆያችሁ። እሺ ምን ነበር ያው ቅድም ካላወራን ስትለኝ ያለ ካሜራ ማውራት እንደማልፈልግ ነግሬህ ነበር። አሁን ያው ካሜራውንም ስለተስተካከለ ማውራት የምትፈልገውን ማውራት እንችላለን። አዎ እኔ ማውራት ፈልገው አንድ ነገር ነበር። እሺ ምን አይነት ነገር? የአጎቴ ሚስት ባለፈው እዚህ መታ ነበር። እሺ እና እኔ በጣም ማለት አንድ ማወቅ ያለበት ነገር እሱም ሆነ ሌላውም ሰው እኔ በጣም እንደምወዳት ነው። እሷ ምን ማለት ነው? እንዴ የሰው ሚስት እኮ ነው በጣም እንደምወዳት ቀለል አድርገህ እያወራህ። አዎ ምክንያት አለኝ። ምን አይነት ምክንያት? ማለት እሱ ከዚህ በፊትም ማለት ነው እዛ ክፍለ ሀገርም እያለን እንደዚህ ብዙ ነገር ስለሚያደርግብኝ እንደዚህ እኔ የሚይዛቸውን ሴቶች ይቀበለኝ ነበር። ማለት ይቀበለኝ ነበር? የራሱ አጎቴ ከኔ በእድሜም ስለሚበልጠኝ በቃ እንደፈለገ እያደረገ ነበር የሚቀበለኝና ግን እኮ የዋቾች ነው የምትመስሉት የአክስት ልጆች አመስሉ። ይበልጠኛል እሱ። እሺ እና እዛ ክፍለ ሀገር እያለን እንደዛ እያደረገ ነበር እኔን ሴቶች የሚወስድብኝ ማለት ነው። ስለዚህ እኔም ባገኘሁት አጋጣሚ ነው እኔን በቀል ብዬ ነበር ያደረኩት እንደዚህ። ምን ማለት ነው በቀል? እሱ ቤት ለትምህርት ነው የመጣው አይደለም? ግን በትምህርት ነው የመጣሁት። እሺ ለትምህርት መጥቼ ደግሞ ለበቀል ብዬ የሞከርኩት ነገር ደግሞ አሁን ፍቅር አጥቶብኛል። በጣም ነው የምወዳት እኔ እሷን። የሰው ባለቤት ነው በጣም ነው የምወዳት እያልክ እየተናገርክ ያለው? በጣም ነው የምወዳት እኔ እሷን ማለት በቃ እንዳውም ብቻ ማለት ነው። አንቺ አሁን አንደኛው ነገር ዋና ቁም ነገሩ የመጣሁበት ብትቺ እንደውም አንቺ አሁን እንደው ብታለያይልኝ ከሱ ምን እንደምታወራ ግን ታውቃለህ? ምን ማለት በቃ እየነገርኩሽ ያለሁት የልቤን ነው። በቃ የውስጤን ማለት እኔ በጣም ነው የምወዳት እሷን። ከቻልሽ እንደውም አለያይልኝ። እሱ ቢተዋት እኔ አልተዋትም። አለያይልኝ? ብትለያይ ደስ ይለኛል። ከቻልሽ ደግሞ ምንም በቃ እኔ በጣም ስለምወዳት ነው። ምንም ብትይኝ ሳታው ልሰማ የሰው ትዳር እኮ ነው 5 ዓመት ከምናምን የፈጁበትን ትዳር ነው እንደ ቀልድ አፍርሽውና የኔቱን እያልክ ያለኸው። እኔ ምን አገባኝ ስለሱ ትዳር ስለራሴ ህይወት እንጂ። የአክስት ልጅ ነው አይደል? እንዴት እንደዚህ ድፍን ትሆናለህ? እኔ ማለት በቃ ማለት ለበቀለው ብዬ ነበር የጀመርኩት። አሁን በጣም ስለምወዳት በዚህ ሰዓት ፕሊስ በቃ ማለት እሱም ሊረዳኝ ይገባል። ምኑን ነው የሚረዳክ? እኔ በጣም ወዳታለሁ እሷን እኮ ምኑን ነው የሚረዳክ? አሳልፎ እንዲሰጥክ የገዛ ባለቤት ነው ይረዳኝ የምትለው? ይፍታት፣ እኔ አገባታለሁ። የምርክ ነው? እናስታርቃቸው የምትል ነው የመሰለኝ እንጂ ይፍታትና እኔ አገባታለሁ። እናስታርቃቸውማ አልልም። እንዴት እላለሁ? እሱ ከዚህ በፊት እንደዛ እያደረገኝ እኔ ዛሬ ላይ እንዴት ነው እንደዚህ ነው? እናስታርቃቸው ሳይሆንልሽ የምፈልገው ነገር እንደውም ፈቷት የኔ ብትሆን ደስ ይለኛል። በቃ በጣም ነው ደስ የሚለኝ እንደዛ። እሷ ግን አንተን እንደማትፈልግ ለጊዜያዊ ስሜት እንዳደረገችው እሱ ቤተሰቧ እንደሚረዳት ነው የነገረችው። ስለዚህ እሱ ነው ልትመርጥ እንደምትችል የነገረችው። አውቃ ነው ትወደኛለች። እሷን በጣም ነው የምትወደኝ። ደግሞ ብዙ ነገር ተባብለናል። ምንድን ነው የተባባላችሁ? ከእሱ ጋር ተፋታ ሌላ ቦታ ሄደ እንደምኖር ከኔ ጋር እንደምትኖር ደግሞ ቃል ገብታልኛለች። እሷ ግን እንደዛ አላለችም። እንደማትፈልግህ ነው የተናገረችው። ትፈልገኛለች፣ አውቃ ነው ትወደኛለች። እንዴ እሷ ናት እኮ የምታውቀው አይደለ? እኔ አሁን እሷ በግዴታ የኔ ካልሆነች እኔ በቃ እኔ እንጃ ነኝ። የሰው ሚስት ነው በግዴታ የኔ ላድርግ እያልክ ያለኸው? በእልህ ነበር የጀመርኩት። በቃ እንዳጋጣሚ ደግሞ ፍቅር ስላደረብኝ በጣም ነው የምወዳት እኔ እሷን። ከእሷ ውጭ ምንም ህይወት የለኝም። የምትረጂኝ ከሆነ ከቻልሽ አለያት። በቃ የኔ ትሆን እሷ የኔ አድርጊልኝ ከቻልሽ እንጂ ካልሆነ ደግሞ እኔ በቃ እኔ ግን የምታወራው የገባህ አይመስለኝም። የኔ ወንድም እናስታርቃቸው ማለት ይኖርብህ። እንዴት አለያት? እናስታርቃቸው ማለት አልችልም። ያው ከኔ እንድትለየኝ ስለማልፈልግ እሷ የኔ እንድትሆን ብቻ ነው የምፈልገው። በ5 ወር ጊዜያት ነው
አይደለ? ስህተቱ እንደዚህ እንደሆነ ነው የሰማሁት። ደግሞ ወዳለው ላይ ነው የጀመረችው ከኔ ጋር እንደዚህ። እኔ አልነበርኩም መጀመሪያ። ስለዚህ መጠጥ ጠጥታችሁ እንደተፈጠረ ነው የነገረችኝ እሷ። ከዛ በኋላ ስለተመቸሃት ነው ደጋግማ ከአንተ ጋር ያደረችው እንጂ ሌላ ነገር አስባ እንዳልነበረ ነግራኛለች። ወይም ደግሞ እንዲህ አቅዳችሁ ወይም አብራችሁ ጊዜ እያሳለፋችሁ እየተራመዳችሁ የተፈጠረ ነገር አይደለም። አዎ በእርግጥ እንደዛ ነበር። አጀማመራችን እንደዛ ነበር ሀሳባችን። ግን ደግሞ እዚህ ደረጃ ይደርሳል ብዬ አልጠበኩም ነበር። እንደ አጋጣሚ ሆኖ ግን ዋላ አይደል እያደር በሄደ ቁጥር ግን እኔ ፍቅር እያደረብኝ መጣ። በጣም ወደድኳት እኔ እሷን። ከዛም ዛሬ ላይ በጣም የጦፈ ፍቅር ላይ ያለሁት እኔ ከእሷ ላይ ማለት ነው። ስለዚህ እሷን በጣም ነው የምወዳት። እንደው ቢፈታትና የኔ ብትሆን ደስ ይለኛል። እሷ ደግሞ እንዲፈታት አትፈልግም። እንድትታረቅና ከእሱ ጋር እንድትቀጥል ነው እየነገረችን የነበረው። ትፈልጋለች አውቃ ነው እንደዛ የምትለው። ደግሞ ተስፋ ሰጣኛለች እንደዚህ ብላ እንዴ ምን ማለት ከእሱ ጋር ተፋትቼ ከአንተ ጋር ሌላ ቦታ ሄጄ እኖራለሁ ብላኛለች። ስለዚህ ያም ነው እንደዚህ ልበደንዳና አድርጌ እንዳፈቅራት ያደረገኝ። እሷ ግን እንደማትፈልግ ነው ቤተሰቦቿን እሱ በገንዘብም እየረዳላት ስለሆነ አንተ ምንም እንደሌለክ ጊዜያዊ ስሜቷን ስለምታስደስታት አብረህ እንደሆነች ነው የነገረችን። እንደዚህ ልትል አትችልም እሱ ብላለች። ግን እኮ በጣም እንደምትወደኝ ነበር የነገረችኝ። በጣም ከኔ ጋር መኖር እንደምትፈልግ ነው የነገረችኝ። እንዴት ነው ልትል የምትችለው? እንግዲህ አሁን ለትምህርት ነው አይደል አዲስ አበባ የመጣኸው? ይልቁንስ ትኩረት ማድረግ ያለብህ ወደ ትምህርት ነው። እኔ እኮ በሷ ምክንያት ትምህርቴን መማር አልቻልኩም። ምን ማለት ነው? እንደውም እኔ እሷን ካጣሁኝ ከዚህ በኋላ አሁን ትምህርቱንም ትቼ ነው የሚሄደው። ከዚህ አልፈልግም ትምህርት መማር። ስንት የለፋህበት ቤተሰብ አንተን ተስፋ የሚያደርገውን ትምህርት ነው የምትሄደው? እሷን ካጣሁኝ ትምህርቴን አልማርም። ምን ማለት ነው? እኔ በጣም ነው የምወዳት። በቃ እኔ እሷን በቃ እሷ ከኔ ጋር ካልሆነች ትምህርቴንም አልማርም፣ ትቼ ወደ ክፍለ ሀገር እሄዳለሁ። የሰው ትዳር ከምትበጣብጥ ይሻልሃል። አንደኛህን ክፍለ ሀገር ወደ ክፍለ ሀገር ብትመለስ ነው የሚሻለው። እሷን ቢትበለኝ አሁን ከአንቺ አንደበት አይደለም መስማት የፈለኩት። እኔ እሷን እንደዛ ትበለኝ እንዴ በዚህ በተፈጠረው ነገር ራሱ ተበጣብጠው ሁለቱ ያልታረቁ ሰዎች፣ አንተ ደግሞ እንደዚህ ይሄንን ነገር ዱብዳ ጨምረህበት እንዴት ነው ሊታረቁ የሚችለው? ይሄን ተስፋ ስታዝ ያደረሰችኝ እሷ ነች። አንተ ብትሆንስ በሱ ቦታ እንደዚህ የተበደልከው ወይም ደግሞ እንደዚህ ያደረጋችሁት አንተ ብትሆንስ? እስቲ በራሳችሁ ቦታ አስቡት። እሱ ከድሮም ጀምሮ እኔን በጣም በድሎኛል። የኔን ሴቶች እየወሰደብኝ እንደዚህ። ለምን ብለህ አትጠይቅም? ለምን እንዳልጠይቀው ደግሞ ከኔ ትልቅ ነው፣ እፈራዋለሁ። ስለዚህ አሁን ፍራቻህን ፍተህ ነው ትዳሩን ካልበጠበጥኩኝ ያልኩት። አሁንማ ጭራሽ ቤቱ መጥቼ ታዲያ እኔ ሚስቱ ደግሞ እንደዚህ ይሄን ተስፋ ስታኝ ሚስቴ የሚላት እኮ እኔን ነው የምትወደው መጀመሪያ። እሱ እኮ ትቷት ነው ሌላ ቦታ። እሱን በጣም እንደምትወደው ነው የተናገረችው። መመለስም እንደምትፈልግ ነው የተናገረችው። እባክህ የሰው ትዳር አትበጥብጥ። በሻለ ትቷት እኮ ነው ስንት ወር ተቀምጦ የሚመጣው ወደ ክፍለ ሀገር። ስራ ነው የእንጀራ ጉዳይ ነው። ይሄንን እኮ እሷ ማምናበታለች። እሷን መንከባከብ እኔ እኮ መንከባከባት ከሱ የበለጠ። ስለዚህ አንተ የተሻላችኋን ሌላ ሴት መፈለግ ትዳር ውስጥ የሌለች። እኔ ከሷ ውጭ አልፈልግም። ከሷ ውጭ ከምሆን ሌላ ሴት ከምመርጥ ማለት ነው ትቼ በቃ እንዳልኩሽ ሁሉን ነገር ትቼ እኔ ወደዛ ወደ ሀገር ይመልሳለሁ። እንደዛ ከሆነ ጥሩ ያስማማናል። የእነሱን ትዳር ከምትበጠብጥ አንተ ወደ ክፍለ ሀገር ሂድ። ግን ደግሞ አንዴና ለመጨረሻ ጊዜ ከእሷ መስማት ፈልገው ነገር ምኑን ነው የምትሰማው? እወድሃለሁ ብላ ያውላ ተስፋዬን ያ ሁሉ ነገር አድርጋኝ ማለት ነው። ዛሬ ላይ ግን ብትክደኝ ባሏ ሲመጣ እኔ ዝም ብዬ ብቻ የሚሄድ አይመስለኝም። ዝም ብዬ እራሱ እሷ የእኔ መሆን ካለባት ትሆናለች፣ ካልሆነች ግን ወይ እንዳልሽው በጥብጫቸው ነው የሚሄደው። ምንድን ነው እያልክ ያለው? እኔ የጤነኝነት ስሜት አይደለም እየሰማሁ ያለሁት። አሁን አንቺ ያም ሆነ ይሄ አንቺ የምትይኝ ነገር በተአምር ልሰማሽ አልችልም እዚህ ጋር ማለት ነው። እኔ በጣም ነው የምወዳት እሷን። ከእሷ አንደበት አልወድህም የሚል ቃል ልስማና ለአንዴና ለመጨረሻ ጊዜ ቁርጤን አውቄ ነው። እሱ ነው የምትፈልገው? አዎ ለአንዴና ለመጨረሻ ጊዜ ልስማ ከእሷ። አልፈልግም ደግሞ አልፈልግም አትለኝም መጨረሻ። በጣም ብዙ ነገር ብዙ ተስፋ ሰጣኛለች። ስለዚህ እንግዲህ ተመልካቾቼ እሷ ጋር መደወል ይኖርብናል። ካሜራ ነው እንዲደውሉላት አድርገና እዚቹ አካባቢ ነው ያለችው። እኔ ነኝ ያስቀመጥኳት። ከባለቤቷ ከተጋጨች በኋላ እንድትረጋጋ ብዬ ለደህንነቷም አሪፍ ቦታ እስኪ ያልሆነ ቦታ አስቀምጫታለሁ። ስለዚህ እዚሁ አካባቢ ነው ያለችው። ደውለውላት እንድትመጣ እናደርጋለን። አንተ ደግሞ ያው ከእሷ አንደበት መስማት የምትፈልገውን ነገር ትሰማለህ። ትምጣ። እሷ ነው መስማት የምፈልገውን ያልፈልግም ትበለኝ እሷ። እንግዲህ ተመልካቾቼ ያው እሷ እስክትመጣ እናንተ ፕሮግራሙን እሷ ከመጣች በኋላ እንቀጥልላችኋለን። አብራችሁን ቆዩ። እንግዲህ ተመልካቾቼ ያው ተመልሰን መጥተናል። እሷ መጥታለች። ያው በፊት ለፊቱ እሷን ካላወራው ከእሷ አንደበት ካልሰማሁ ብሎ አስቸግሮናል።
አሁን እያልከው የነበረው እሷን እና ከእሷን ደግሞ ግራ ቀኝ እንመለከታለን። ስለዚህ ቅድም እያልክ የነበረውን ነገር ንገራት። እሷም ያው ለመመለስ እሷን ስለምን ፍቅር ነው የምታወራው? ያው እንዴ በቃ ተወኝ በቃ አሁን ይኸውልህ ብዙ ነገር የተበላሽ አይደል? በቃ ተወኝ። ለምን ለዚህ ነው ሰው በቃ ከእሱ ጋር መሆን አልፈልግም። ትዳሬ መልሽልኛል። ለምን ነው ታዲያ ወላ ተስፋ የምን ተስፋ ነው የምትለው? ብዙ ነገር ተስፋ ስትሽኛል። ያ ማለት ስለምን ተስፋ ነው የምታወራው? ሲጀመር ተስፋ ነው የምፈልግ በቃ እንካንተ ጋር መሆን አልፈልግም። ከዚህ በላይ ወደ ውስጥ እንቆያለን። እንደዚህ ልትያትሽኝ ዛሬ ላይ ያን ሁሉ ተስፋ ስትሽ ዛሬ ላይ እንደዚህ ልትኛል። እንደዚህ ካታሽሽ በኋላ የምን ፍቅር የምን ፍቅር ነው? ምንድን ነው ያልኩት እኮ ምንድን ነው ያልኩት? ሰማኛል አንዳንድ ነገር ከዚህ በኋላ አብረን መሆን አንችልም። በቃ እኔ ትዳሬን ነው የምፈልገው። ህይወቴን በጠበጥከው መኖር ነው የምፈልገው። አሁን ብዙ ነገር አጥቻለሁ። ይገባሃል? አንተ ማትረዳው ልጅ ስለሆንክ የማይገቡ ብዙ ነገሮች አሉ። ስለዚህ በቃ ተወኝ። ትዳሬን ነው ያለሽ እንዴ? ትቶሽ ሄደዋለሽ። እኔ እያስደስኩሽ ስንት ነገር በቃ አለቃ አበቃ። ሰማኛል አበቃ። እኔ አሁን መኖር አበቃ። ባለቤቴ እኔ ደግሞ አበቃ። ይኸውልሽ አንቺ እኔ ካልሆንሽ አንቺ ከእሱ ጋር አትኖሪም። ምን ለምን ነው አንተ ማን ስለሆነ እወዳለሁ ብለሽ እዚህ ደረጃ ደረስሽ? ምንም በቃ አለችን ታውቁት ወደፊት አቆም አለቀ እንዴ ዛሬ ላይ ይሄ ሁሉ ነገር ታርክሽ በኋላ ታውቁት አቆም እየከለከብኝ ነው። ይኸውልህ ትሰማኛለህ? አንተ ልጅ ነህ። ብዙ ነገር ህይወትን ማስተካከል ትችላለህ። ህይወትን ሄደህ ማስተካከል ትችላለህ። ገና ብዙ ያላለፈበት ታይም ላይ ነው ያለው። እየሰማኝ ነው? አሁን እሱ እንድትነግሪኝ አይደለም አሁን እሱ እንድትነግሪኝ አይደለም የፈለኩት የምፈልገው ነገር ያኔ እወድሃለሁ ያልሽኝ ዛሬ ላይ እንድትይኝ ነው። አልወድህም በቃ ያንተ ሞዴል እዚህ ላይ ላካ በቃ እኔ ከዚህ በኋላ አንተ ጋር መሆን አልፈልግም። አልተውሽም አንቺንም እሱም አልተዋችሁም። እንደዛ ነው የምትፈልገው? አልተዋችሁም። በጥብጫችሁ ነው የሚሄደው። በጥብጫችሁ እዚህ ትምህርት የለምዘቼ ወደ ክፍለ ሀገር ሄዳለሁ። እሱ ነው አማራጭ። ሂድ አሁን መሄድ ነው ያለው። አልሄድም። ትዳሬን በጥብጣ እዚህ ውስጥ እንድትቆይ አልፈልግም። ሰማኛለህ? ውልቅ ብለን ዝም ብዬ አልሄድም። ያን ሁሉ ያደረግሽኝ ነገር አፈቅራለሁ ብለሽ ዝም ብለሽ ያዘዝሽኝ ትሰማኛለህ? ባልሽ እኮ ሸዶ አይደል ያልነበርኩ ሳስደስሽ ነበር። ስለማስደሰት ስላለማስደሰት ለስሜትሽ ብቻ ነበር ማለት? አዎ በቃ ለስሜቴ ብቻ ነው። አሁን ዞር በልኝ ከፍቴ እኔ ስሜትሽ ማብረጃ ነኝ እንዴ? የስሜትሽ ማብረጃ ነኝ እኔ? እወድሃለሁ ብለሽ ነበር ስለምኝ ነበር። አዎ በቃ አበቃ። አሁን ግን ትዳሬና የምፈልገው እኔ ፍቅር ውስጥ የማይገባ ብዙ ነገር አለ። ስለምን ፍቅር ነው የምታወራው? እወድሻለሁ በጣም ነው የምወድሽ። እኔ እናንተ ስለ ፍቅር የምንደርስበት አይነት ግንኙነት ራሱ የለንም። ወይኔ ይኸውልሽ እንደዚህ ያልሽኝማ አትሞላትም አንቺ ሰማኛለህ ነው አንተ ምንም አይነት ተስፋ ነው ያልሰጠሁት። እኔ አሁን ትዳሬ ነው የምፈልገው። ይገባሃል? አንተ ደግሞ ገና ልጅ ነህ። ብዙ ያላለፈበት ጊዜ አለ። ሂድና የምትፈልገውን ነገር አድርግ። እኩያ ፈልገህ ከእኩያ በሙሉ በቃ እሱን አትንገሪኝ። በቃ እሱን እንድትነግሪኝ አይደለም ዛሬ ላይ ከእሷ እንደማትፈልገኝ የሚሰማ ነው ብለኸኛል አይደል? በቃ ያው አልፈልግም። በቃ ትዳሬን አትበጥጥ። ከህይወቴ ውጣ። አንተ በመጣህበት ቅስፈት ነው የኔ ህይወት በቃ መላእክት የጠፋው። በቃ ከህይወቴ ውጣ። እኔ ፍቅር ውስጥ ከገባ በኋላ እንደዚህ የምትለኝ የለም። ፍቅር የሚባል ነገር የለም። ተወኝ በቃ በእናትህ። ለምን እወድሻለሁ? እንዴት አለ ስለምን ነው የምታወራው? ለምን ነው ትዳሬ ስለተሰጥክ ነው? ለምን ነው ወዳለሽ? ለምን ነው ነገር አሁን በቃ አልፈልግም። ከዚህ ጋር መኖር አልፈልግም። ቢችል አሁንም ከዚህ ጋር ጥርግ ብለህ ብትጠፋ ደስ ይለኛል። መሳፈሪያም ከሌላ ውሰድና ሂድ። እኔ ከአንተ ጋር መጨቃጨቅ አልፈልግም። በቃ ማንነትሽም አልፈልግም። በህይወቴ ጣልቃ አትግባ። በቃ ያለችውን ሰምተሃል አይደል? እንደማትፈልግ ነው የነገረች። ስለዚህ አማራጭ ነው እናንተ የሚሻለው እሱ። እኔ ግን በጣም ነበር የምወዳት። ዛሬ ላይ ካለች ዛሬ ትናንትና ከባሏ እኔ ነበር ስታስበልጣ ስትነግረኝ የነበረችው። ዛሬ ግን ከእኔ እሱን አስበልጣ እሱን ትነግረኝ። 5 ዓመት እኮ ቀልድ አይደለም። ይገባሃል? እኔ በትዳሬ 5 ዓመት ከማነሳሳለት እንዳንተ ምንም አይነት ነገር እንደዚህ ደንታ ቢሰው አይቻልም። እኔ 15 ዓመት ሙሉ ምን አገባኝ ስለእናንተ ፍቅር? እኔ ራሴ ፍቅር ነው እንጂ በቃ ተስቀደማ ልጅ ላይ ሂድና ራስህን ፈልጋለሁ እኮ ለእናት ሰማኝ ነው ያኔ ለዚህ ቪዲዮ ፍቅር ውስጥ አልገባም። በቃ አሁን ነው ነገርኩህ። ጊዜው ነው ነገርኩህ። በቃ ሂድና የራስህን ህይወት በስርት ከህይወታችን ውጣልን። አትበጥብጣል። ድጋሚ እኔ እሱ ማጣት አልፈልግም። ይገባሃል? ትቼ ግን ወደ ክፍለ ሀገር ብሄድ ማለት ነው
በሰላም አትወጣ። እኔ ሄዳለሁ። ከዚህ በኋላ ትምህርትም አልፈልግም። ወደ ክፍለ ሀገር ሄዳለሁ። ግን ደግሞ ማለት ነው እናንተም ደግሞ አትኖሩ። እሺ አትኖሩ። በቃ እንደዚህ ልቤ ሰራሽ ማለት ነው። እንደዚህ ልቤ ሰራሽ አትኖሪ መቼ ስለዚህ ነው የምታወራው። ሲጀመር እኮ ልብ የሚልህ ልብ ቢስ ቀልብ ቢስ ስለሆነ ራሱ ለራስ እንደዚህ አይነት ነገር ነው። ብዙ ተሳስተኝ ፍቅር ያስይዝ እንደዚህ እዚህ ላፍ ውስጥ ያስገባኝ ዛሬ እዚህ ውስጥ ያስገባኝ ማለት ነው። ያንን ወደው ገባን አስካለች። እኔ አሁን እንደገና ተመልሰሽ ካልኩት ጋር ተልጂ ካልኩት ጋር እንደገና ተልጂ የማጎታጎትን እኮ ካልከው በቃ ድሮ ነው ካልከው አይደለ? በቃ እኔ ደግሞ አሁን እንደ ፍቅረኛ ወይ ደግሞ አንተ ጋር እንዳለኝ ሰው አልፈልግም። እኔ ሄዳለሁ። ችግር የለውም። በቃ ሂድልኝ። እኔ ሄዳለሁ። ትምህርቴን ትችል ይሄድ አንድ ነገር ነው። እዚህ በሰላም አይወጣም። ስለዚህ ተቀብለህ አስብ። ወደ ክላተር ቤት ካለብህ ሂድ። የሰው ልጅ የሰው ትዳራበት አፈር ሞልታ እኮ ማስታረቅ ሲገባ ሰነት መጸጸት ሲገባ እኮ ነው እኔ ነኝ መበጥበጥ ያለብኝ እያልክ ያለው ለእኔ ትገባለች እያልኩ እኮ ነው። 5 ዓመት ቀን ነው ጭራሽ ያሉና ተሳስተሽኝ ማለት ነው። ካሽ ዛሬ እሄዳለሁ ትምህርት ቤት ትሄዳለህ ወደ ክፍለ ሀገር ግን ደግሞ ማለት ነው አትኖሯት እንደው ቆይ ምን እያደረክ ነው? ተይ እንሂድ በእናትሽ ተይ። እኔ ልሻል ዘግድ ለምንሽ አሁን በቃ በፈጣሪ ይዤሻለሁ። እኔ በምታምነው እንዳክ እኔ ምንም ማድረግ አልችልም። አሁን ዛሬ እንድትመልሽ ነው የምፈልገው። እባክሽ በቃ ምንም ልልሻለሽ እባክሽ በእናትሽ አራት መልሽ እባክሽ ዛሬ ብቻ መልሽልኝ። ምንም ልልሻለሽ መልሽልኝ። እኔ ዛሬ ነው የምፈልገው። ምንም አይነት ይሆናል አልፈልግም። እባክሽ ልለምንሽ በቃ ምንም ምርጫ የለኝም ከዚህ በኋላ እኔ ልጋባኝ በቃ እሺ እሱን ለማውራት ሞክራለሁ። ያው እንደፈለገ አድርግሽ ትዳሪ ብቻ እሺ ታረጋለሽ በቃ ታይሽ እሺ ረጋ ለማለት ነው። እንግዲህ ተመልካቾቼ ያው ሰማችሁት በጣም አስገራሚ ነገር ነው። እኔ እናስታርቃቸው ተጸጽቻለሁ በስሬ ምናምን ብሎ ይመጣል ብዬ ነበረ ካሜራውን አብርቼ እንዲያወራ ፈቃደኛ የሆንኩለት ግን እንዳልጠበቅነው ነው የሆነው። ለእኔ ነው የምትገባው እኔ ነኝ ማግባት ያለብኝ እነሱን ይበልጥ አፋችልኝ ብሎ ነበር እያወራ የነበረው። ይሄ ነገር ደግሞ በጣም የሚያስደነግጠው እንደዚህ አይነት ሰው አለ እንዴ? አይ እንትን ነው ያስባል ብዬ ለማለት ይከብደኛል። ለምን ነገሮች ህሊና የሚባል ነገር አለ፣ ጸጽታን ይገባል። ያደረግነው ነገር ራሳችንን መውቀስ አለብን እንጂ እንደዚህ ድንተር ብሎ የተከራከረ ሰው አይቻላል። እና ምን ማድረግ እንዳለብኝ ሁላ ግራ ገብቶኛል። ያው እሱንም በሰላም ወደ ሀገሩ ለመሸኘት እሞክራለሁ። አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረግ እንግዲህ ተመልካቾቼ ያው እዚህ ስቱዲዮ ድጋሚ ባለፈ ሪፖርት አድርጋ ሄደን ነበረ። ከባለቤትዮ ጋር ግጭት ተፈጥሮ ምናምን ነበርና አሁን ደግሞ እዚህ ስቱዲዮ ማናገርሽ ነገር አለ ብላ በድጋሚ የቤት አጋዥ የሆነች ስቱዲዮ መታለች። እዚህ ስቱዲዮ ተገኝታለች። እስቲ ለምን እንደመጣች እስቲ አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ያው በድጋሚ ስቱዲዮ ስትመጪ ትንሽ ግር ብሎኛል። ምንም ቀጠሮ አልነበረንም። ሚሞሪውን ከሰጠሽኝ በኋላ ያው ለጋሽዬ አሳይቻቸው ነበር። ጋሽዬም ደግሞ ያልተጠበቀ ነገር ነበረ። ሁለቱ ላይ በጣም ግጭት ነበር እና እንትን ነው የእሳቸውን መናደር ነበረ እንደዛ የሆነው። ሴትዮዋም ከአንቺ ጋር ግብ ፈጥራ ነበርና አንቺንም ደግሞ አብረሽ እየኖርሽ ነው ከጋሽዬ ጋር አይደለ? እሷን አትወጣችሁ ይመስለኛል። እና ምን አዲስ ነገር አለ እዚህ ስቱዲዮ? እንዴት በቃሽ? እንደው አሁን እኔ ሁሉ ነገር ጭንቅ ቢለኝ ነው የመጣሁት። እንዴት የበፊት ፍቅራቸው ይሻላል። አሁን በእኔ ምክንያት ኑሯቸውን ብጥብጥ አድርጌዋለሁ። እንደ ቆጭቶኛል። ዝም ብል ይሻለኛል ብዬ አስቤያለሁ። እኔ ጋሽዬን አላየሻቸውም። በቃ እንደዛ ያንን ካዩ በኋላ ህይወታቸው ብጥብጥ ነው ያለው። ማለት በስነ ስርዓት ማረፍ አልቻሉ። በስነ ስርዓት አይበሉ። በቃ ለሚያቸው ሰው ነው እንጂ ደህና የሚመስሉት ሁሉ ነገራቸው የማይሆን ነው። ስራቸው አይስተካከል፣ ከቤተሰብ ጋር ያላቸው ግንኙነት ቀዝቅዟልና እንደው እባክሽን እልሻለሁ እኔ ያበላሻሁትን ነገር ላስተካክል። እሳቸው ግን እኔ በተደጋጋሚ በስልክ አውርቻቸው ነበር እንደማይፈልጉ ነው እየነገሩኝ የነበረው እኮ። እሜቴም ይኸውልሽ እሜቴም ጥሩ ሰው ናቸው፣ ጋሽዬም ጥሩ ሰው ናቸው። እኔ መሀል ያለውን ፍቅር በጥብጬ ሁለቱንም ሰላም ነስቻቸው። አንቺ እኮ ማድረግ ያለብሽን ነው ያደረግሽው። ምንም አይነት ስህተት የለም ያየሽውን። እሱም ደግሞ እንዳይጎዳ ብለሽ ስላሰብሽ ነው እንደዛ ያደረግሽው። አሁን ይበልጥ ተጎዱ እኮ ነው የምልሽ። አሁን ይበልጥ ተጎዱ። ይሄን ካዩ በኋላ ሳያውቁ ቢቀሩ ነበር የሚሻላቸው። እሜቴም ለእኔ ጥሩ ሰው ናቸው። እንደ ባዳ ሂጂ ውጪ ብለው ከቤት ሲያስወጣቸው ሳይኔ ክብድ ነው ያለኝ። እባክሽን እኔ እንዳበላሸሁት ነገሩን ሁሉ ላስተካክል።
ምን ማለት ነው? አንቺ እኮ እነሱ ለእኔ ያደረጉትን ስለማታውቂ ጋሽዬ ለእኔ እንደነገርኩሽ ከልጅነቴ ጀምሮ በቃ ልጅ በይኛኔ እነሱ ጋር ስመጣ አሳድገው በጣም ተንከባክበው ለዚህ አድርሰውኛል። እሜቴም ለእኔ ብዙ ነገር አድርገዋል። ልብሳቸውን እየሰጡ ከእነሱ እኩል እንድበላ እያደረጉ ለእኔ ብዙ ነገር አድርገዋልና የእነሱ ህይወት መበላሸት እኔ በጣም በእኔ ምክንያት ነው ሁሉ ነገር የተፈጠረው። ይገባኛል እኮ አንቺ ልክ ነው የሰራሽው። አሁንም ደግሞ እያልሽኝ ያለ ነገር ይገባኛል። ግን ደግሞ እሷንም እንድትረጋጋ ነበረ አውርቻታለሁ። ግን ቀን ስደውልልሽ እንገናኛለን ብያታለሁ። እሳቸውም ቢሆን ስደውል እንደማይፈልጉ አይኗን ሊያዩ እንደማይፈልጉ ሊያወራት እንደማይፈልጉ ነው እየነገሩኝ የነበረው። ስለዚህ የእሳቸው ውሳኔ ደግሞ ማክበር አለብኝ። እኔ ነኝ ይሄን ሁሉ ያጠፋሁት። አሁን እሳቸው እኮ እንደዚህ አይነት ውሳኔ የወሰኑት እኔ በነገርኩሽ ነገር ባሳየናቸው ነገር ነው። ስለዚህ ሁሉንም ነገር ቀስ ብለሽ እንዳበላሸን እናስተካክል። እንዴት እናስተካክለሽ? አንቺ ምን ልታግዥኝ ትችያለሽ? እናስታርቃቸው። እንደው ውሸት ነው ብለንም እንንገራቸው። እንዴ እሳቸው ድጋሚ ይጎዱ? እንደዚህ አይነት ስህተት ከተደገመስ? ከዚህ በላይ እኮ አይጎዱም። ፍቅራቸው ነው የሚችለው። እሜቴን ቀስ ብለሽ መከራቸው። እሳቸው ምክር የሚሰሙ ሰው ናቸው። እኔ እኮ ስላላወቅሽ ነው የነሱ ነገር የነበራቸውን ፍቅር ብታይ አንቺ ራስሽ ነጋሽ እያታሳያቸው ነበር። እንደውም እሜቴም የሚስቁት ከልባቸው አይደለም። እባክሽ ተረጂ እባክሽ። እኔ ግር ያለኝ ነገር አለ። እሷ ለገንዘብ ብላ እንደቀረበችው ገንዘብ እንደሆነ አሁን ላይ መስፈርቷ እየነገረችኝ ነው። ስለዚህ እንዴት እያወኩኝ ድጋሚ ሰዓት ውስጥ ከታለው? አይደለም እንዴት ነው አልኩሽ። ስለተናደዱ ነው ምን ልይዟቸው ነው እንጂ የነበራቸውን ፍቅር ብታይ እኮ አንቺ እንደዚህ እንደው ሳይጠብቃቸው እኮ አይበሉም። ቤት የነበሩ ሰዓት ጭንቀታቸው ውጪ ሲወጡ ራሱ እውነት መሀላቸው ያለውን ፍቅር ብታይ እንደዚህ አታደርጊ እባክሽ። ነገሩን እናስተካክል። ጋሽዬንም እዚሁ ጠርተን እኔ እግራቸው ስር ድፍት ብዬ ለምናቸው ቀን ያበላሸውትን ሌላ አስተካክል። እንደዛ አይሆንም። ጋሽዬ አሁን ቤት ናቸው? አይ ትንሽ ወጣ ብለዋል። ብታያቸው እኮ ቤት ውስጥ በቃ ሰው አይመስሉም። ምንም በቃ ዝም ብለው ደስ ሲላሉ የሆነ ይጮሃሉ፣ ምግብ አይበሉ፣ በቃ እንደው ይጠጣሉ። ምንም እንደው ሰው አይፈልጉ፣ እንደው እኔን የማያናግሩኝ እንደ ድሮ በቃ ዝም ጭምት። እኔ እውነት አትያቸው እንደዚህ። ስለዚህ አንድ ነገር ነው ላግዝሽ የምችለው። እንደዚህ ካልሽ ያው አንቺ ወደ ቤት ትሄጂና እሳቸው ሲመጡ ትደውይልኛለሽ። እኔም ደግሞ ነገሩን ልንበጠብጠው ልነግርሽ ነው። ምንም ይበጠበጥ ነገር የለም። ትደውይልኛለሽ። እኔ ደግሞ እትዬ ያልሻትን እሷን አናግሬ ይዣት እመጣለሁ። አይሆንም፣ እንደዛ አይሆንም። ጭራሽ ካመጣሻቸው ይጋደላል። አይደለም መጀመሪያ ብቻውን አወራዋለሁ። ከዛ በኋላ ነው እሳቸውን ካወራው በኋላ ነው ሴትዮዋን ማስገባቸው። ምን ብለሽ ነው ያን ሁሉ ነገር ካበላሸን በኋላ የምታወራቸው? እኔ ማወራቸው ነው ወደ ስራቸው እንዲመለሱ። እኔ ግን አሁንም ቢሆን እውነት ተወርቶ ነው እንዲታረቁ የምፈልገው። የውሸት ምንም ላደርግ አልችልም። ለምን ድጋሚ ይሄን ስህተት ቢሳሳቱ እኔን ነው ሊወቅሱኝ የሚችሉት እኮ። አይሳሳቱም። ስለዚህ አሁን እውነት ነው በቃ እውነት እንደሆነ ተደርጎ ሁለቱ ማውራት ካለባቸው እመኝኝ ይታረቃሉ። ግን የፈጀውን አይበጣበጡም። እኔ እሺ እንዳልሽኝ ያውቅናቸው ሰውየውም አይቻለሁ። ልመሰክርላቸው የምችል ሰው ነው። ስለዚህ ቁጭ ብለው እንደተማረ ሰው ደግሞ ማዳመጥ ይችላሉ። ስለዚህ ረጋ ብለው ሁለቱም እንዲያወሩ አደርጋለሁ። አንቺ እኮ እያሳለፉ ያሉትን ስላላወቅሽ ነው። ይገባኛል። አንቺ እኮ ተጨንቀሽ ነው የምትይኝ። እንዳግዝሽ እየጠየቅሽኝ ከሆነ ይሄንን ነገር ነው ልታረጊልኝ። እኔ ጨነቀኝ፣ ያደረኩት ነገር ጨነቀኝ። እባክሽን እንደ ሁሉም ነገር እርግፍ አድርገን ጆሮ ዳባ ልበስ ብለን ዝም ብለን እንትን እነሱንም የሚባል ነገር የለም። እውነት ነው መውጣት አለበት። ይሄ ሁሉ ለምን ለፋው? ውሸት ነው ምን ወይም ደግሞ የአንዱን ሰው ጥፋት ለመሸፈን እምክድ ወይም መዋሽ ከሆነ ይሄ ለኔ አግባብ አይደለም። ህሊናዬም አያርፍም። ጋሽዬ እያበዱ ነው። ይገባኛል። ሁለቱም ማውራት አለባቸው በእውነተኛ መንገድ እንጂ የአንዱን ሀሰት በአንዱ አልሸፈንም። እንደዛ አላደርግም። ይገሏታል። እኔ ላግዝሽ የምችለው በዚህ መልኩ ነው። ከተስማማሽ እሺ፣ ካልተስማማሽ ግን ምንም ላደርግ አልችልም። ነገሩ ልክ አይመጣም። እኔ እንደዛ ነው ማስበው። ብዙም የሰው እኮ ብዙ ነገር ይገጥመኛል። ግን ድጋሚ እኔ በስህተት እነሱን አላስታርቅም። ይቅርታ እንደ ዋሽቶ ማስታረቅም እኮ ይባላል። ግን እምዋሽለት ነገር አለ። ይሄ እውነታ ነው። በቃ ለምን ጊዜን መስዋዕት አደረጉ? ሌሎቹም እኮ ስንት የሚማማሩ አሉ። አሁን ቤታቸው ሆኖ ብዙ መማሪያ ይሆናሉ። ምን ሸፋፍንላቸው ከሆነ አይሆን እኮ ይበልጣውን ስትነግራቸው ጋሽዬ ጨርቃቸውን መጣል ነው የቀራቸው። ሁሉም ጥለው ያብዳል። እኔ ልተባበርሽ የምችለው ይሄ ነው። አይ ይሄኛው አይሆንም ካልሽ አማራጩን አንቺ ትወስጃለሽ። እንደው እሺ አይሆንም። እኔ ራሴ እግራቸው ስር ድፍት እያልኩኝ ሁለቱን ይቅርታ ጠይቄ እንደዛ አይሆንም። እንደዛ አይሆንም። እኔ የጀመርኩት መተሽም እንዲህ ስትይኝ እሺ ብዬ እውነቱን ያወጣሁት ለየሆነ ሰው መዳን አለበት ወይም ደግሞ የሆነ ሰው በስህተት ትዳር አለኝ ብሎ እንዲበጠበት ስላልፈለኩ ነው።
አይደለ? ጊዜው ሳይሄድ ነው መገታት ያለበት ብዬ ስላመንኩ ነው ያልኩሽ። አሁን መተሽ ደግሞ የተፈጠረው ነገር ውሸት ነው ብለን ለጋሼ እንንገራቸው ብትይ ምንም ይሄ ሊያሳምን አይደለም። ካሜራ ማስረጃ ላሳይቻለሁ አይደለ? ቪዲዮን አይተዋል። ስለዚህ እውነት ነው። ይሄንን ደግሞ ይገባኛል። አንቺም ግን ይሄን ደግሞ ነገር መሆን በአንቺ ባልሽ መንገድ መሆን የለበትም። ሁለቱም እንደተማረ ሰው ትንሽ ይረጋጉ ብዬ ቀን ሰጥቻቸው ነው እስካሁን ዝም ያልኩት። አንቺም ባትመጪ ማስታረቂያ አይቀርም፣ ግን ሁለቱም ይረጋጉ ትንሽ ያስቡበት ብዬ ነው። ስለዚህ እኔ ደግሞ የማደርገው ሁለቱም ተረጋግተዋል፣ በቂ ጊዜ ያላቸው። አሁን ወደ ቤት ሂጂና ጋሽዬ ሲመጡ ደውይልኝ፣ እኔ እሷን ይዤ ልምጣና ነገሩን እንፍታው። ምንም እኮ አሁን የምንፈታው ነገር የለም። ፍቅር የሆነውን ቤት በጠበጥን። ከዚህ በኋላ ምን አይነት ሰላም? ምንም አልበጠበጥንም። ከዚህ በኋላ ነው ሰላም የሚመጣው። ሰላም ያላቸው መስሏቸው ነበረ፣ ግን አይደለም። እዛ ቤት የሚካሄደውን ነገር እኮ ታውቂያለሽ፣ ህሊናሽም ያውቃል። ስለዚህ ከዚህ በኋላ ነው አውርተን መስተካከል ያለበት። እሺ በይኝ። አይ ካልሽ ግን እኔ የራሴን ማድረግ አይቀርም። ኧረ ተይ እባክሽ። እውነቴን ነው። የጀመርኩትን በጀመርኩት ልክ ነው የምጨርሰው እንጂ አንቺ ታይ እንዋሽላችሁ ስላልሽ አልዋሽም። ኋላ ለሀቅ ነው የቆምኩት። ጋሽዬ ቢያብዱ ማንም አይጠቀምም። ሜቴም አንቺ ላይ ማንም አያብድም። ማንም ለማንም አያብድ። መስራት ባለብን መልኩ እንሰራለን። ስራችን ግዴታ እውነት ነው። ስለዚህ እውነትን ነው ልናሰፍን የምንችለው። እባክሽን ኧረ ጭንቀቴን አቅይልኝ። ይገባኛል። አንቺ እሺ በይኝና እኔ ባልኩሽ መንገድ እስቲ እንሂድ። አሁን እኮ ያሉበት ሁኔታ አውቀሻል፣ ግን ሁለቱም ስራቸውን ተቀምጠዋል። ይገባኛል። ሰላም አይደሉም። ይገባኛል። እኔ እንደው ምን ልበልሽ፣ ከስራቸውንም ሊፈናቀሉ። ይገባኛል። ያልሽኝ ነገር ሁሉ እረዳሻለሁ። አንቺም ጭንቀት ውስጥ ነሽ፣ ግን አንቺ ባልሽው ልክ ደግሞ እኔ ልሰራ አልችልም። ይቅርታ። የሚያስማማን ከሆነ በዚህ መልኩ ነው እኔ ያሰብኩት። በዚህ መልኩ ነው መቋጨት ያለበት። በዚህ መልኩ ነው ልጨርስ የምችለው፣ ላስታርቃቸው የምችለው እንጂ ያዩት ውሸት ነው ልል አልችልም። ስብእናዬንም ነው ብናስታርቃቸው አይሆንም። ሶስተኛ ሰው መግባት የለበት። ማንም ሳይሰማ እኛውንም መጨረስ ያለበት። ካስማማሽ ይቻላል። እንደው የተሻለ ሀሳብ ላይ ማንም ሳይሰማ እንደው ሁለቱም ጭጭ ብለው የሚታረቁበት። ሁለቱም አልኩሽ እኮ ይሄንን መፍትሄ ነው የሰጠሁሽ። ሁለቱ ቁጭ ብለው ማውራት አለባቸው። ችግራቸውን ቁጭ ብለው ነው መነጋገር መልመድ አለበት። አይጋደሉ። ይሄው አይጋደሉ። ፍቅር የሆነው ቤት ነው የሚበጠበጠው። አይበጠበጥም እያልኩሽ እኮ ነው። እሺ በይ። አይ ካልሽ አንቺ የምትወስኚውን ወስኚና ሂጂ። እኔ ደግሞ በራሴ መንገድ አስተካክለዋለሁ። እሺ እንዳልሽ፣ ግን እባክሽን አደራ ሁለቱንም ለማስታረቅ ሞክሪ። እኔ እንደው ጸጸቱ ሊገለኝ ነው። ፍቅራቸው መልሶ ሂጂና አሁን እምልሽ እኮ ይገባኛል። አንቺ ጭንቀት ውስጥ ሆነሽ ነው እንደዚህ እየተናገርሽ ያለሽ። እቤት ሂጂና ጋሽዬ ሲመጡ ብቻ ደውል። ከዛ በኋላ ያለውን ችግራቸውን ሁለቱ ተነጋግረው እንዲፈቱ ታደርጋለህ። እትዬንም ይዣቸው እመጣለሁ እቤት። እሺ በዚህ ከተስማማን እንችላለን። እሺ እንደው ለየብቻ ማውራት አትችይም? ባይመጡ ቀድሜ እዛው ቤት ነው የማወራቸው። እሺ እንዳልሽ እዛው ቤት መጥቼ አወራቸዋለሁ። እሳቸውን ይዤ እመጣለሁ። እሺ አደራሽን፣ ግን ነገሩን በተቻለሽ መጠን ለማስተካከል። እሺ ችግር የለውም። እኔ ግዴታ እኔ ጸጸቱ ሊገለኝ ነው። ችግር የለውም። እንግዲህ ተመልካቾቼ ያው በድጋሚ መታ እንዳስታርቃቸው ነው የጠየቀችኝ። ያው በውሸት አልተደረገም በይ እናስታርቂያቸው ነው እያለችኝ ያለች። እኔ ደግሞ ስራዬም ህሊናዬም አይፈቅድልኝም። ለምን የሆነ ነገር ነው በማስረጃ ነው ያዝኩት። ለውሸት እውነቱ እንዳይጋለጥ ከሆነ ለምን ቪዲዮ እናስቀምጣለን? ለምን እናሳያለን? ስለዚህ ይሄ ደግሞ አግባብ አይደለም። አግባብ ነው ብዬም አላምንም። ስለዚህ ሰውየውንም ሄጄ ለማውራት ሞክራለሁ። ሴትዮዋን ቀድሜ መንገድ ላይ ቢሆን እያወራናት ይዛ ትሄድና መስተካከል ባለበት ችግራቸውን እንዲፈቱ አደርጋለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለዚህ እንሂዳ። አንቺ ትሄጃለሽ፣ ከዛ እኔ እደውልልሻለሁ። ደውይ በቃ ጋሽዬ ሲመጡ። ከዛ ሌላ ስራ አለኝ። እሺ